በዚህ ቪዲዮ እንድንተባተብ የሚያደርጉን ሶስት ጉዳዮች ነው የምንዳስሰው። በተለይ ሶስተኛውን ምክንያት እንደሆነ ራሱ ብዙ ሰው አያስተውልም። የመጀመሪያው ሁልጊዜም እንደምላችሁ አለመረጋጋት ወይም መፍጠን ነው። በተለይ ስንፈራ እንዲሁም ደግሞ የሆነ ነገር ደስ ብሎን እሱን በጉጉት ለጓደኞቻችን ለማስረዳት ስንሞክር ቶሎ ቶሎ እናወራና ወዲያው መቆላተፍ፣ መንተባተብ ሊፈጠር ይችላል። ሁልጊዜም እንደምላችሁ ከኤሊና ከጥንቸል ማን ነው ለመቆጣጠር ለመያዝ የሚመቸው? ኤሊ ነች አይደል? ዝግ ብላ ስለምትሄድ እንደፈለጋችሁ ማድረግ ትችላላችሁ፣ መደብደብ ትችላላችሁ፣ ወደ ቤት ማስገባት ትችላላችሁ። ለምን ትይዟታላችሁ? ንግግራችሁም እንደዛ። ንግግራችሁን ለማስተካከል ለመቆጣጠር መጀመሪያ የሚደረገው ነገር ተንተባተባችሁም አልተንተባተባችሁም የንግግር ፍጥነታችሁን ዝግ ማድረግ ነው። ሁለተኛ የንግግር ጡንቻዎቻችን እንቅስቃሴ በሚገባ ለማድረግ ትናንትና ወደ መገናኛ አካባቢ አንድ ኮምፒውተር ስቶር ሄጄ ነበር ልጠይቅና ልጁ ሲያወራኝ የነበረበት መንገድ ኖ አፍህን ክፈተው በደንብ። እንደውም አንዳንድ ቃላትን አርቲኩሌት እያደረግክ ለማውጣት ሞክር። እሱ ቃላትን በተሻለ መንገድ እንድናወጣቸው ያግዘናል። ሶስተኛውና ብዙ ሰው ደግሞ ትኩረት የማያደርግበት ነገር ምንድነው ታውቃላችሁ? ለምናወጣቸው ቃላት በአጠቃላይ ለንግግራችን ትኩረት አለማድረግ፣ አቴንሽን አለመስጠት። ትኩረት ማድረግ ኢፈርት ይፈልጋል አይደለ? ሰው ግድ የለውም እንዲሁ ነው ዝም ብሎ የሚያወራው። ኖ ትኩረት የምናደርግ ከሆነ የሆነ ቃል የሚከብደን ቃል እንኳ ገና አንቲስፔት ስናደርግ በምን መንገድ አሻሽለን ማውጣት እንዳለብን ፕላን እናደርጋለን አይደለ? ስለዚህ በተቻለ መጠን ሁልጊዜም ቢሆን አሁን እናንተን እያስተማርኩኝ እኔ ለንግግሬ ትኩረት አደርጋለሁ። የማስተምርበት መንገድ ትኩረት እያደረኩ ስለሚያግዘኝ እንዲሻሻል ስለሚያደርግ ንግግራችሁን እንዲሁም የመግባባት ክህሎታችሁን ማሳደግ የምትፈልጉ ሰዎች ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። በሌላ ቪዲዮ እስክንገናኝ ቻው።